ጤና ይስጥልኝ። ይህ የመደመር ወግ ውይይታችን ነው። በመደመር ወግ ውይይታችን በመደመር ላይ፣ በመደመር መንገድ፣ በመደመር ትውልድና በመደመር መንግስት መጽሐፍ ሐሳቦች ላይ፣ ፍልስፍናዎች ላይ ሰፋ ያለ ውይይት የምናደርግ ይሆናል። የመደመር ወግ ውይይት እንግዶቻችን ከራሳቸው ህይወት፣ የግል ህይወት ልምድ የሚያካፍሉበት እንዲሁም ደግሞ ከስራ ልምዳቸው መደመርን የሚገልጹበት ውይይት ነው። ክቡር ዶክተር ተስፋዬ በልጅጌ የብልጽግና ፓርቲ የስራ አስፈጻሚ አባል እንዲሁም በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የመደመር ወግ የመጀመሪያው እንግዳዬ ናቸው። ክቡር ዶክተር ተስፋዬ በልጅጌ ጥሪያችንን አክብሮ ስለተገኙ እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። ዶክተር ወደ መጀመሪያ ጥያቄ ልምጣና አሁን ኢትዮጵያ ካለችበት የፖለቲካ ጫና አንጻር መደመር ያነሳውን የአንድነት ስነ ምግባር ወይም ኢቲክስ ኦፍ ዩኒቲን በመጠቀም የፖለቲካ ልዩነቶችን እንደ ስጋት ሳይሆን እንደ ጌጥ በመጠቀም እንዴት ነው የጋራ ሀገራዊ እሴቶችን መገንባት የሚቻለው? በጣም አመሰግናለሁ። እኔም ይሄንን እድል ለመጀመሪያ ጊዜ ስላመቻቻችሁ ይሄን እድል ማግኘት ስለቻልኩ በጣም ደስ ብሎኛል። በጣም አመሰግናለሁ። በነገራችን ላይ ይሄኛው የመደመር ወግ የሚለው ፖድካስት ሐሳብ የሚንሸራሸርበት ብዙ በመዋቅራችን ውስጥ ሆነ በአጠቃላይ እንደ ህዝብ የውይይት፣ የክርክር፣ የዲቤት መድረክ እንደሚሆን ይተማመናል። ምክንያቱም በአንድ ማህበረሰብ ውስጥ የውይይት ባህል፣ በአንድ ማህበረሰብ ውስጥ የንግግር ባህል፣ የክርክር ባህል፣ የዲቤት ባህል፣ የዲሞክራሲ በዘመናዊ አስተዳደር ውስጥ በጣም ተፈላጊ ነው የሚባለው የዘመናዊ አስተዳደር አንዱ መገለጫ ነውና ይሄ ሊያድግ የሚችለው እንደነዚህ አይነት ነፃ የሆኑ ሐሳቦች፣ ውይይቶች፣ ክርክሮች የሚደረጉበት ፕላትፎርሞች ሲሰፉ ነውና በእኔ እምነት በጣም ጥሩ ፕላትፎርም ነው የሚል እምነት አለኝ። ይሄንን በዚህ መልኩ ስላሰባችሁ ስላዘጋጃችሁ ለሀገር ትልቅ አስተዋጽኦ የሚያበረክት ፕላትፎርም ይሆናል የሚል እምነት አለኝ። በነገራችን ላይ አሁን ያነሳሽው ጥያቄ ከመደመር እሳቤ ጋር ተያይዞ የተነሳ ስለሆነ እግረ መንገድን ግን አንድ ነገር ወደ ዋናው ውይይቱ ከመግባት በፊት ሌላ አንድ ነገር ማንሳት የምፈልገው እኔ ለብዙ ኢትዮጵያውያን የፖለቲካ ጉዳይን፣ የሀገር ጉዳይን፣ ተፈጥሮን፣ ኢትዮጵያን በተመለከተ አገር በቀል እውቀቶችን በተመለከተ ፍላጎት ያላቸው ሰዎች በክቡር ጠቅላይ ሚኒስትራችን የተጻፉትን 4ቱን መጽሐፎች በጥሞና እንዲያነቡ በታላቅ ትህትና ጋብዛለሁ። የመደመር የሚለው የመጀመሪያው መጽሐፍ ይሄ መደመር፣ ከሱ ቀጥለው ደግሞ የመደመር መንገድ፣ የመደመር ትውልድ፣ አሁን ቅርብ ጊዜ የወጣው ደግሞ የመደመር መንግስት መጽሐፍቶች ማንበብ ሰዎች በጣም ያተርፉበታል ብዬ አምናለሁ። ይሄን የምልበት ዋናው ምክንያት እንዲሁ አይደለም። መጽሐፎቹን 4ቱንም ተከታታይ መጽሐፎች በጥንቃቄ አንብቤያቸዋለሁ። አንድ ጊዜ ብቻ ሳይሆን ብዙ ጊዜ አንብቤያለሁ። ምክንያቱም ይሄኛው የመደመር የመጽሐፍቶች ሁኔታ ሲመለከት በየዕለቱ ከምንሰራቸው ስራዎች ጋር ስለሚያያዙ ለስልጠና ማቴሪያሎችም ዝግጅት በአጠቃላይ ደግሞ የየዕለት ስራዎችንም ስንመራ ይህን መጽሐፍ በሚገባ አንብቤዋለሁ። እዚህ መጽሐፍ ውስጥ ዝም ብሎ እንደተለመደው እኛ ሀገር ውስጥ በዘመናዊው ፖለቲካ ዓለም በተለይም ደግሞ ከ1966 በኋላ በተፈጠሩ ፖለቲካዊ ቀውሶች ምክንያት ሰዎች ፖለቲካን እንዲፈሩ፣ በሩቅ እንዲመለከቱ፣ ፖለቲካና ኮረንቲ ከሩቁ ብሎ ማለት እንዲችሉ የሆኑ ሁኔታዎች ተፈጥሯል። እነዚህ መጽሐፍቶች ላይ የተጻፉ ጉዳዮች ግን ፖለቲካ ብቻ አይደለም፣ የየዕለት የኑሯችን አካል ይሆኑ፣ የየዕለት የእንቅስቃሴያችን አካል ይሆኑ። እኛ በልጅነታችን በያለንበት በተወለድንበት አካባቢ በየጊዜው እያየን እየሰማን ተግባራዊ እያደረግን ያደግናቸው ጉዳዮች ናቸው አርቲኩሌት ተደርጎ ፊሎሶፋይድ የሆኑት። ለዚህም ነው መደመር አገር በቀል ነው የሚባለው። መደመር የኢትዮጵያውያን ስነ ልቦና፣ የኢትዮጵያውያን የየዕለት እንቅስቃሴ፣ የኢትዮጵያውያን ባህል፣ የኢትዮጵያውያን ታሪክ፣ የኢትዮጵያውያን ወግ፣ የኢትዮጵያውያን ማይንድ ሴት ላይ የተመሰረተ እሳቤ ነው።
ከኢትዮጵያዊ አእምሮ የፈለቀ በኢትዮጵያዊ ፍልስፍናዎች ላይ የተመሰረተ በዋናነት በሀገራዊ ፍልስፍናዎችና በሀገራዊ እውቀቶች በሀገራዊ ልምምዶች በኢትዮጵያውያን ስነ ልቦና የተመሰረቱ እሳቤዎች ናቸው የተቀመጡና በጣም ጥሩ ነው። አንድ አባባል አለ፣ መጽሐፍን በሽፋኑ ወይም በከቨሩ ጃጅ አታድርግ ይባላል። ሰዎች እነዚህ የመደመር መጽሐፎችን እንዲያነቡ እነዚህን መጽሐፎችን በደንብ ኢንተርናላይዝ እንዲያደርጉ በዛ ላይ ውይይት እንዲያደርጉበት በዛ ላይ ዲቤት እንዲያደርጉበት በዛ ላይ ክርክር እንዲያደርጉበት ይሄን ቢያደርግ ሰዎች እንደ ግለሰብ የሚጠቀማሉ፣ አገርም ትጠቀማለች ብዬ አምናለሁ። ሰው እግረ መንገዴን ይሄንን አንስቼ ወደ የመደመር ወግ ስለሆነ የመደመር መጽሐፎች ላይ ያለኝን ኢምፕሬሽን በዚህ መልኩ ከገለጽኩ በኋላ ወደ ጥያቄዎቹ እሄዳለሁ ማለት ነው። ጥያቄው ከፍተኛ የሆነ የፖለቲካ ልዩነት ባለበት ኢንቫይሮንመንት የጋራ እሴቶቻችንን እንዴት መገንባት እንችላለን ነው አይደል የተነሳው ጥያቄ። ይህን ጥያቄ ቀጥታ ከመመለስ በፊት አንድ ሁለት ነገሮችን ዝም ብዬ ለማስታወስ ፈልጋለሁ። እኛ ልጅ ሆነን ስናድግ በልጅነታችን በተወለድንበት ባደግንበት አካባቢ ላይ የተለያዩ ነገሮችን እየሰማን የተለያዩ ነገሮችን እያየን የተለያዩ ነገሮችን ተግባራዊ እያደረግን ነው አይደል ያደግነው። ለምሳሌ አባታችን ለኛ ሲናገር ለሰው ሰው ያስፈልጋል፣ ሰው ለሰው መድኃኒቱ ነው ይባላል። በሌላ በኩል ደግሞ ከአንድ ሁለት ይሻላል፣ ከአንድ ሰው ሁለት ይሻላል። 50 ሎሚ ያው ለ50 ሰዎች ጌጥ ነው፣ ለአንድ ሰው ሸህም ነው ይባላል። ስለዚህ ከአንድ ብርቱ ሁለት መድኃኒቱ ይባላል። በእንግሊዘኛው ደግሞ when mind is merged ideas multiply ይሉታል። ይሄ ማለት ምን ማለት ነው? አንድ ሰው በተፈጥሮ ሙሉ አይደለም። አንድ ሰው በተፈጥሮ ሁሉም ነገር አይችልም። አንድ ሰው በተፈጥሮ ሁሉንም ነገር ማድረግ በራሱ ብቻውን መቆም ይከብደዋል። ለዚህ ነው ሰዎች ሲሳሳቱ እንደ እሱ እኮ ሰው ነው መልአክ አይደለም፣ ሙሉ አምላክ ብቻ ነው፣ ሁሉም ነገር የሚችል ፈጣሪ ብቻ ነው። ሰው የሆነ ጥንካሬ አለው፣ የሆነ ጉድለት አለው። የሆነ ጥንካሬውን ይዞ የሆነ ጉድለቱን ደግሞ የሚሸፍን ሌላ ሰው ያስፈልገዋል። ሰው ለሰው መድኃኒት ነው። ከአንድ ብርቱ ሁለት መድኃኒቱ የሚባልበት ምክንያት ይሄ ነው። ስለዚህ እኛ ባደግንበት ማህበረሰብ ውስጥም ከሰው ጋር መኖር፣ አብሮነት፣ አንድነት ለሰው ልጅ ለሰርቫይቫል በጣም ጠቃሚ እንደሆነ እያየን አድገንበታል፣ ኖረንበታል። ይህንን ሀሳብ ያመጣሁበት ዋናው ምክንያት ምንድነው? በመደመር በዚህኛው በመጀመሪያው መጽሐፍ ላይ የተቀመጡ አንዱን ፍልስፍና በተለይ አሁን ያነሳሽው የአንድነት ስነ ምግባር ኤቲክስ ኦፍ ዩኒቲ ይሄኛው እሳቤ መነሻ የሚያደርገው ቅድም ያልናቸው ፊሎሶፊካል ፋውንዴሽንስ ነው። ቅድም ያልናቸው ፍልስፍናዊ መሰረቶችን ነው። ይሄ ሰው ለሰው መድኃኒት ነው፣ ከአንድ ብርቱ ሁለት መድኃኒቱ when mind is merged አይዲያ መልቲፕላይ ያደርጋል የሚለውን እሳቤ በመደመር ላይ ይሄንን ፊሎሶፊካል ፋውንዴሽን መነሻ ያድርጎ እንዴት አርቲኩሌት ያደርጋል? ሰዎች የብቸኝነት ጉድለት አለባቸው። ብቻቸውን መቆም አይችሉም። በሁሉ ነገር ብቻቸውን ለመቆም አይችሉም። ስለዚህ የብቸኝነት ጉድለት አለባቸው። በዚህ ምክንያት ነው የሰው ልጅ ከጥንት ጀምሮ የብቸኝነት ጉድለቱን ለመሸፈን ሲባል ነው የተለያዩ ማህበራዊ አደረጃጀቶችን የፈጠረው። የተለያዩ በህብረት አንዳንድ ነገሮችን ለማለፍ የሚያስችሉ አደረጃጀቶችን የፈጠረው። ለዚህ ነው መደመር የሰው ልጅ የብቸኝነት ጉድለት ስላለበት ያንን የብቸኝነትን ጉድለት ለማለፍ መደመር አለበት። የአቅም ድማሮ ያስፈልጋል፣ የሐሳብ ድማሮ ያስፈልጋል፣
የሲስተም ድማሮ ያስፈልጋል፣ የልምድ ድማሮ ያስፈልጋል። ስለዚህ የሰው ልጅ የብቸኝነት ጉድለቱን ከተደመረና ከተባበረ እንደው በጣም በተሻለ መልኩ አቅም ሰብስቦ ያልፈዋል። መደመር ሰዎች ጉድለታቸውን ለማረም ከተደመሩ ክሱትነትን ይዞ ይመጣል ይላል። ክሱትነት የሚለው ቃል ደስ ይላል። ይሄ ምንድነው? የበለጠ ገዝፎ፣ የበለጠ አብቦ፣ የበለጠ አምሮ፣ የበለጠ ጉልበት ፈጥሮ ማለት ነው። ለዚህ እኮ ነው ጥንት የነበሩ ሰዎች ለምሳሌ በእኛ ማህበረሰብ በየትም አካባቢ አንቺም ተወልደሽ ባደግሽበት እኔም ተወልጄ ባደግኩበት አካባቢ ሰዎች እድር ይኖራቸዋል። ለምንድን ነው እድር የሚኖራቸው? አንድ ሰው እድር የሚሰራውን ስራ ለመስራት ስለማይችል ወይም ስለሚቸግረው ነው። ሰዎች እቁብ ውስጥ ይገባሉ። ለምን? አንድ ሰው እቁብ ውስጥ ገብቶ እፈታለሁ ብሎ አንድ ሰው የሚያገኘውን ነገር ብቻውን መፍታት ስለማይችል። ለምሳሌ እኛ ባደግንበት አካባቢ የህብረት ስራ ለሚፈልጉ ነገሮች ሰዎች ደቦ የሚባል ነገር አለ፣ ማህበራዊ አደረጃጀት አላቸው። ለምሳሌ ቤትን ለመስራት አሻዋም ያቦካል፣ ሲሚንቶም ያቀብላል፣ ጣሪያው ጋር እንደዚህ የሚሰሩ ነገሮችን፣ ግድግዳው ጋር የሚሰሩ ስራዎችን አሁን በዘመናዊ ዓለምም የተለያዩ 3 4 5 6 ሰዎች ናቸው አይደል የሚሰሩት ቤት የሚሰሩት። ድሮ ግን ገጠር ላይ ሆነን እንዲህ አይነት የህንፃ ምናምን መስራት ሳይሆን በሰው ጉልበት ብቻ ቤት በሚሰራበት ብዙ የተለየ ማሽንና ቴክኖሎጂ በሌለበት በጋራ ይሰራሉ፣ በደቦ ይሰራሉ። ለምን? ብቻውን አይችልማ፣ ተደምሮ ነው። ስለዚህ የአንድነት ስነ ምግባርን ማጎልበት የሚቻልባቸው ፊሎሶፊካል ፋውንዴሽንስ አሉ ለሰው ልጆች። ለዚህ ነው የመደመር እሳቤም በዚህ መልኩ ሀሳቡ ሲቀመር ከየዕለቱ በኢትዮጵያውያን እንቅስቃሴ ውስጥ ከምንጸባረቁ ነገሮች የተነሳው። ለዚህም ነው ሀገር በቀል ነው የሚባለው። ይሄ የአንድነት ስነ ምግባር ኢምፖርታንት የሚያደርጉ ነገሮች ይሄን የመሰለ ፊሎሶፊካል ፋውንዴሽንስ አሉ። አንድ ሁለተኛ የአንድነት ስነ ምግባር ደግሞ አስፈላጊ የሚያደርጉ ፒላርስ አሉ፣ መቆሚያዎች አሉት የአንድነት ስነ ምግባር። ለምሳሌ አሁን የአንድነት ስነ ምግባር አንዱ ፒላር ነው የሚባለው፣ አንዱ መቆሚያ ነው የሚባለው መከባበር። ሰው ስለሆነ ብቻ ክብር ይገባዋል። አሁን እኛ ኢትዮጵያ በብዝሃነት የታደለች ናት። ኢትዮጵያውያን ብዝሃ ባህል፣ ብዝሃ ቋንቋ፣ ብዝሃ ታሪክ፣ ብዝሃ ወግ፣ ብዝሃ ማንነት እና በብዝሃነት የታደልን አይደል? እኛ ግን የመጀመሪያው የአንድነት ስነ ምግባርን ከፍ ለማድረግ የመጀመሪያው መቀበል የሚገባን አንድ ሰው የትኛውም ሃይማኖት፣ የትኛውም ባህል፣ የትኛውም ታሪክ፣ የትኛውም ብሔር አባል ይሁን ግን ሰው በመሆኑ መከበር አለበት። ታላላቆቹ መጽሐፍቶችም እንደዛ ናቸው የሚሉት። ሰው በፈጣሪ አምሳያ የተፈጠረ ስለሆነ ክብር ይገባዋል ይላል። ስለዚህ የመጀመሪያው የመከባበር እሴት ነው። የአንድነት እሴትን ከፍ ለማድረግ የአንድነት ስነ ምግባርን ከፍ ለማድረግ የሚጠቅመን የመጀመሪያው የመከባበር እሴቶቻችንን ማጎልበት ይገባል። ሁለተኛው ሰዎች የአንድነት ስነ ምግባርን ከፍ ለማድረግ አንዱ ምክንያት የሚሆነው ሰዎች የጋራ ኃላፊነት ያለባቸው ጉዳዮች አሉ። እንደ ግለሰብ የማይሰራቸው ነገሮች አሉ። ለምሳሌ ሀገር መጠበቅ፣ ሰላምን መጠበቅ፣ ጥሩ ቤተሰብ እንዲኖር ማድረግ፣ ጥሩ አካባቢ እንዲኖር ማድረግ የጋራ ኃላፊነቶች ናቸው እነዚህ። የጋራ ኃላፊነቶችንም ለመወጣት የአንድነት ስነ ምግባር ኤቲክስ ኦፍ ዩኒቲ መገንባት ያስፈልጋል ማለት ነው። አለበለዚያ እነዚህ ነገሮችን ማድረግ አይችልም። የትም ሀገር በአንድ ሀገር ያሉ ልጆች የጋራ ኃላፊነት አላቸው። የሀገራቸውን ሰላም በጋራ ያስጠብቃሉ። የሀገራቸውን ነፃነት በጋራ ያስጠብቃሉ። የሀገራቸውን ሉዓላዊነት በጋራ ያስጠብቃሉ። የቤተሰቦቻቸው ሰላም ከቤተሰብ ይነሳል። ቤተሰብ ሰፈር እያለ ወደ ሀገር ከፍ ይላል። ስለዚህ ከቤተሰብ ጀምሮ የጋራ ኃላፊነቶችን በጋራ ለመወጣት የአንድነት ስነ ምግባር ያስፈልጋል ማለት ነው። ይሄ ፖለቲካ ብቻ ሳይሆን እንደ ሰው የተሻለ ሰው ሆኖ ለመኖር እንኳን ምን ያስፈልጋል ማለት ነው?
የአንድነት ስነ ምግባር ያስፈልጋል ማለት ነው። ሌላው በሶስተኛ ደረጃ የአንድነት ስነ ምግባር የሚያስፈልግበት መንገድ ሰዎች ኤምፓቲ ኤንድ ኮምፓሽን ይፈልጋሉ። በማህበራዊ ግንኙነታችን ውስጥ ከሰዎች ጋር አብሮ ለመዝለቅ እኔ አንድ ነገር ሳነሳ በአንቺ ቦታ ሆኜ ማሰብ አለብኝ። አንቺ አንድ ነገር ስታነሺ በኔ ቦታ ሆነሽ ማሰብ አለብሽ። ሌሎችም እዚህ ያለን ሰዎች እንደዛ ነው። ይሄ ኤምፓቲ ኤንድ ኮምፓሽን ስለሚያስፈልግ የአንድነት ስነ ምግባር ግድ ነው ማለት ነው። አለበለዚያ ተነጥሎ አውሬ ይሆናል ማለት ነው። ይሄ እንዳይሆን የአንድነት ስነ ምግባር ኤቲክስ ኦፍ ዩኒቲ ያስፈልጋል። እንግዲህ እነዚህ ነገሮችን አሁን ቅድም ላነሳሽው ጥያቄ በጣም በተከፋፈለ ኤንቫይሮንመንት ውስጥ ለምሳሌ እኛ ሆነን እንደ ሀገር በመደመር ውስጥ የተቀመጠው የአንድነት ስነ ምግባርን ይዘን እንዴት የጋራ እሴቶቻችንን መገንባት እንችላለን? እንዴት በአንድነት የሚያያይዙን በአንድነት ከፍ የሚያደርጉን እሳቤዎች ተግባራዊ ማድረግ እንችላለን ያልሽው ጥያቄ በመጀመሪያ ደረጃ ይሄ በመደመር እሳቤ ላይ የተቀመጠው በመደመር ፍልስፍና ላይ የተቀመጠው የአንድነት ስነ ምግባር ፊሎሶፊካል ፋውንዴሽንስ አሉት። በህብረተሰቡ ውስጥ ቅድም ባልኩት መንገድ በየዕለቱ ተግባራዊ የሆኑ በየዕለቱ ስራ ላይ የሚውሉ ነገሮች ስለሆኑ በህብረተሰቡ ውስጥ አሉ ማለት ነው። በሁለተኛ ደረጃ ደግሞ ፒላርስም አሉት፣ መቆሚያዎችም አሉት። እነዚህን መነሻ አድርገን እንዴት የአንድነት ስነ ምግባር ይዘን የጋራ እሴቶቻችንን እንደ ሀገር መገንባት እንችላለን ላልሽው ነገር በእኔ እምነት እኛ ኢትዮጵያውያን የሚገርም እዚህ መደመር መጽሐፍ ላይ በደንብ ተብራርቶ ተቀምጧል። ምን ይላል መሰለሽ? መደመር መጽሐፍ ላይ የተሸመነ የጋራ ጠባይ ያለን ማህበረሰቦች ነን ይላል። ኢትዮጵያውያን የተሸመነ የጋራ ጠባይ እንዲኖር ያደረጉ በታሪክ ሂደትና በረጅሙ የታሪክ ጉዟችን የተፈጠሩ ጉዳዮች አሉ። ለምሳሌ ኢትዮጵያውያን ቢያንስ በ5 እና 6 ምክንያቶች እጅግ በጣም አስደናቂ የሆኑ የጋራ እሴቶቻችንን መፍጠር የቻልን ሰዎች ነን። ኢትዮጵያውያን ከ5 እስከ 6 አሁን ቀጥሎ የማነሳቸው ምክንያቶች የሚገርም የተሸመነ የጋራ ጠባይ የፈጠርን ማህበረሰቦች ነን። የመጀመሪያው ኢትዮጵያውያን የጋራ እሴት የጋራ ጠባይ መፍጠር እንዲችል ያስቻለን ንግድ ነው። ኢትዮጵያ የዛሬዋን ቅርጽ ይዛ የተማከለ የአስተዳደር ስርዓት ከመፍጠሯ በፊትም የኢትዮጵያ የሀገረ መንግስት ግንባታ ከመጠናቀቁ በፊትም ኢትዮጵያውያን በንግድ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ይገናኛሉ። በዚህ ሂደት በጣም የሚደንቅ አይነት የጋራ እሴቶችን ሰሜን ላይ ያለው ማህበረሰብ ደቡብ ላይ ካለው ጋር፣ ምስራቅ ያለው ምዕራብ ካለው ጋር በየቦታ ያለው ሰው እንዲደበላልቅ መነሻ ሆኗል። ሁለተኛው በተለያየ ጊዜ የሚፈጠሩ ጦርነቶች፣ ግጭቶችና ደግሞ ለሉዓላዊነትን በጋራ የዘመትንበት የጦርነት ታሪካችን በሀገር ውስጥ በተለያዩ ጊዜ በኢትዮጵያ እንግዲህ እንደሚታወቀው ግጭቶች በየጊዜው ነው የሚነሱት። በሀገር ውስጥ ግጭቶች ሲነሱ ሰዎች አንድ ግጭት ካለበት አካባቢ ሸሽተው ወደ ሌላ አካባቢ ይሄዳሉ። በሀገር ውስጥ ደግሞ በባዕዳን ስንወረር ኢትዮጵያውያን ከሁሉም አካባቢ ያሉ ኢትዮጵያውያን በክተት ሰራዊት ወደ አንድ አካባቢ ይመጣሉ። በእነዚህ ሂደቶች የሚገርም አይነት የጋራ እሴቶችን መፍጠር እንዲችል እድል ፈጥረዋል። ሶስተኛው ሃይማኖት ነው። ሃይማኖት ድንበር የለሽ ነው፣ ብሔር የለሽ ነው፣ ጎሳ ዘለል ነው፣ አካባቢ ዘለል ነው። የሃይማኖት አስተማሪዎች ከቦታ ወደ ቦታ እየተዘዋወሩ ሃይማኖተኞችም ወይም እምነቱን የተቀበሉ ሰዎችም ነው ከአንድ ቦታ ወደ ቦታ የመዘዋወር እድል ስላገኝተው ስለነበሩ ኢትዮጵያውያንን የበለጠ ደግሞ ይሄ የሃይማኖት መስፋፋት የበለጠ ኢትዮጵያውያን እንዲናበቡ እርስ በርስ አድርጓቸዋል። አራተኛው የተፈጥሮ አደጋዎች ናቸው። ለምሳሌ ድርቅ፣ ጎርፍ፣ የተፈጥሮ አደጋዎች ሲኖሩ ሰዎች የተፈጥሮ አደጋ
ችግር ከባሰበት አካባቢ ወደ ሌላው አካባቢ ይሸሻል። በዚህ ሂደትም የጋራ ትስስርና የጋራ ግንኙነት በሂደትም የጋራ እሴት ከፍ እንድናደርግ አድርጓል። አምስተኛው ፍልሰት ነው። ማይግሬሽን የምንለው ዶሜስቲክ፣ ይሄ የሀገር ውስጥ ህዝብ ከአንድ ማህበረሰብ ከአንድ አካባቢ ወደ ሌላ አካባቢ፣ ግለሰቦች ከአንድ አካባቢ ወደ ሌላ አካባቢ የሚንቀሳቀሱበት መንገድ። እነዚህ 5 አንስቻለሁ። እነዚህና ዋና ዋና ሌሎችም ጉዳዮች ልንጨምር እንችላለን። ኢትዮጵያውያን የጋራ እሴት መፍጠር እንዲችሉ አድርጓቸዋል። ኢትዮጵያውያን እዚህ መደመር ላይ ቅድም በግልጽ እንዳነሳሁት ኢትዮጵያውያን የተሸመነ የጋራ ጠባይ እንዲኖረን አድርገዋል። ይሄ የተሸመነው የጋራ ጠባያችን በዘመናት ሂደት ከፍ ያደረግነው የጋራ እሴቶቻችን የደበዘዘው ታዲያ ለምንድን ነው ካልሽኝ፣ የደበዘዘው በዋናነት በተሳሳተና በተበላሸ የፖለቲካ አቅጣጫና ባህል ነው። የፖለቲካ አቅጣጫችን በሀገራችን ላይ የተሳሳተ አቅጣጫ ተከትሎ ስለነበረ የተሳሳተውን የፖለቲካ አቅጣጫ ተከትሎ በታኝ የሆኑ ትርክቶች ተገንብተዋል። አሁን በኢትዮጵያ ውስጥ ያለው ይሄ መከፋፈል፣ በየሰፈር በየመንደር መከፋፈል፣ ጥላቻ፣ አንዱ ሌላው ላይ የሚያዘንበው የሐሰት ፕሮፓጋንዳ፣ የስም ማጥፋት፣ አንዱ አካባቢ ላይ ያለውን ሌላው አካባቢ እንደማያውቅ ነው የምነሳው። ከመንደሩ ጋር ብቻ እኔ ከሞት ሰርዶ አይብቀል አህያ ትላለች እንደሚባለው በየሰፈሩ ከነውጭ ወደ ውጭ የሚል እይታ በጣም ጎልብቶ የወጣው፣ በጣም ገኖ የወጣው የተዛባ የፖለቲካ አቅጣጫ፣ ኋላ ቀር የፖለቲካ ባህል በመገንባታችን፣ የተዛባ የፖለቲካ አቅጣጫ በመከተላችን ስልጡን ያልሆነ የፖለቲካ ባህል እየተገነባ ስለመጣና በዛው ምክንያት በታኝ የሆኑ ጨፍላቂ የሆኑ አግላይ የሆኑ ትርክቶች ስለተገነቡ ከዛ በመነሳት ነው ይህ አሁን የሚታየው። ስለዚህ አሁን ይሄንን በጣም እያባበሱ ያሉት ድሮም ቢሆን ቀስ በቀስ በራሳቸው መካከል ለተፈጠረው ችግር ወደ ማህበረሰቡ ያወረዱት ፖለቲከኞችና ኤሊቶች ናቸው፣ ልህቃን ናቸው፣ በተለይ የፖለቲካ ልህቃን ናቸው። አሁንም ይሄ ነገር በዋናነት የሚታየው ልህቃኑ ጋር ነው። ህብረተሰቡ ጋር በተለያየ መንገድ ወደታች እንደወርድ ሆኗል። ግን ቅድም ባልናቸው ምክንያት እኛ በጋራ አንድ የሚያደርጉን ብዙ እሴቶች ስላሉ እነዛን እሴቶች መልሰን ጥርግ ስናደርጋቸው እንደ ወርቅ እያንጸባረቁ ነው የሚወጡት። አቧራውን በተወሰነ ደረጃ ማንሳት ብቻ ነው። ስለዚህ የአንድነት ስነ ምግባር አስፈላጊ የሚያደርጉ ተፈጥሯዊ ምክንያቶችም አሉ። የአንድነት ስነ ምግባርን እንድንገነባ እንድናጎለብት መነሻ የሚሆኑ ማህበራዊ ምክንያቶችም አሉ። የአንድነት ስነ ምግባርን እንድንገነባ እንድናጎለብት መነሻ የሚሆኑ ሀገራዊ ምክንያቶችም አሉ። እነዚህ ሁሉ ተደምሮ ሲታዩ ኢትዮጵያውያን ደግሞ ለረጅም ጊዜ ካዳበሩት የጋራ እሴቶቻቸው ተነስተን ስንመለከት ይህን ጉዳይ ትውልዱ ልብ እየገዛን ከሄደን ማስተካከል ይቻላል። ለማስተካከል የሚያስችሉ ተፈጥሯዊ፣ ማህበራዊ እና ፖለቲካዊ ሁኔታዎችም አሉ ብሎ መውሰድ ይቻላል። በጣም ቆንጆ ቆይታ እያደረግን ያለነው በዚህ ላይ እንደው አሁን ያነሳነው ከተነጋገርነው ጋር ተያይዞ ሀገርን ከጥፋት ለመጠበቅ ይህ የግለኝነትን ወደ ትልቅ ራዕይ ለመቀየር በተለይ ከትውልድ ጋር ያይዞ ከዚህ ጋር የተወሰነ ኢትዮጵያውያን የጋራ እሴት ያለን ማህበረሰብ ነን። ኢትዮጵያውያን አብሮነታችን ከብረት የተጠነከረ ነው። ኢትዮጵያውያን የተሸመነ የጋራ ጠባይ ያለን ሲባል እንዲሁ ለማለት አይደለም። ለምሳሌ እንደ ፖለቲካችን ባህሪ እንደ ፖለቲካችን እንቅስቃሴ ቢሆን ኖሮ ይሄን ሀገር ማንም አያገኘውም። ኢትዮጵያ ከጊዜያዊ ስሜቶችን በላይ ናት። ኢትዮጵያዊነት ከጊዜያዊ ስሜት በላይ ነው። ኢትዮጵያዊነት ከሰፈርተኝነት በላይ ነው። ኢትዮጵያዊነት
ከቡድን ፍላጎት በላይ ነው። ኢትዮጵያዊነት ከአንድ ማህበረሰብ ፍላጎትን በላይ ነው። ይሄ በተግባር አረጋግጧል። ታሪካችን ነው ይሄን የሚመሰክረው። ለዚህ ነው የተለያዩ ጽሁፎች ኢትዮጵያዊነት ምስጢር ነው፣ በደንብ መጠናት አለበት፣ ቅኔም ነው፣ ምስጢር ነው። ቅኔ ብዙ ትርጉም አለው አይደል? ምስጢር ነው፣ ቅኔ ነው የሚባለው ለዚህ ነው። አሁን ቅድም ባልናቸው ምክንያቶች ለምሳሌ በኢትዮጵያ ታሪክ እስከ 1966 ድረስ የነበረውን የፖለቲካ ፍልስፍና ስንመለከት ብዝሃነትን የማይቀበል ብዝሃነትን በማጥፋት ሀገራዊ አንድነትን ለማረጋገጥ ያለመ ነበረ። ስለዚህ ጨፍላቂ ነበረ፣ ብዝሃነትን የማይቀበል ነበረ፣ ከብዝሃነት ጋር የተጣላ ነበረ። ይሄን ደግሞ ሞዴል ያመጡት ያን የነበሩ መሪዎች ከውጪ ነው፣ ከሌላ ዓለም ነው። አንዳንድ ሀገሮች ብዝሃነትን ጨፍልቀው ወጥ የሆነ ማንነት፣ ለምሳሌ አንድ ሀገር፣ አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት ብሎ የሚሉት እሳቤ ምንድን ነው የሚባለው? የአሲሚሌሽን ፖሊሲ ነው የሚባለው። የሚስለት ምንድነው? ይሄ ደፍጥጦ ሁሉንም በግድ ወደ አንድ ማምጣት። ይሄንን የአሲሚሌሽን ፖሊሲ፣ ይሄንን የአሲሚሌሽን ፍልስፍና ተግባራዊ ያደርገው በተነጻጻሪ ውጤታማ የሆኑ ሀገሮች አሉት። ከዚህ አኳያ ብዙ ምሁራን እንደሚያነሱት ለምሳሌ ፈረንሳይ ትጠቀሳለች። ኢትዮጵያ ውስጥ የነበሩ ያን በፊውዳሉ ዘመን የነበሩ መሪዎች ይህን ሞክረው ነበሩ። ይሄ የተሳሳተ አቅጣጫ እንደማይሰራ ተረጋግጧል ማለት ነው። ይሄንን ጨፍላቅ እና አግላይ የሆነውን እሳቤ ተከትሎ የተገነባው ደግሞ ትርክት ፍጹማዊ አንድነትን ገነባለን አይነት መንፈስ ያለው ትርክት ነው የተገነባው። ዳይቨርሲቲያችንን ማንሳት፣ የተለያየ ሃይማኖት፣ የተለያየ ባህል፣ የተለያየ ታሪክ፣ የተለያየ ማንነት፣ የተለያየ ቋንቋ ማንሳት እንደ ሀገር መበተን አድርገው ወሰዱና ፍጹማዊ አንድነት ለማምጣት ወጥ የሆነ ማንነት መገንባት አለብን የሚል አቅጣጫ ተካሂዶ ነበረ። ይሄ አልሰራም። ሁለተኛ የዚህኛውን እሳቤ በመቃረን ይሄን እንደ ቴሲስ ነው የሚወሰደው። አንታይ ቴሲሱ ደግሞ ይሄ ፍራግመንትድ የሆኑ ናሬቲቭስ ብትንትኑን የወጣ ደግሞ በየሰፈሩ ሁሉም እኔ ተበዳይ ነኝ፣ ሁሉም እኔ መካስ አለብኝ፣ ሁሉም እኔ እዚህ ሀገር ውስጥ አልተጠቀምኩም፣ ሁሉም ኢትዮጵያ ለኔ ምን ሰራች አይነት ስሜት ይዞ ደግሞ የነጣጣይ ነጠላ ትርክቶች እንደ አሸን የፈሉበት ደግሞ ከ1966 አብዮት በኋላ ነው። አሁን ኢትዮጵያ ውስጥ እዛም እዚህ የሚታዩ ችግሮች፣ በተለይ ደግሞ የአንድነት ስነ ምግባር የሚሸረሽሩ ጉዳዮች በዋናነት የተፈጠሩት ከ1966 አብዮት በኋላ ይሄንበት የትርክት ግንባታ ነው። በኢትዮጵያዊ ማንነትና በብሔር ማንነቶች መካከል ያለው ሚዛን ተዛባ። እኛ ብዙ ማንነት ኖሮን፣ ብዙ ቀለም ኖሮን፣ ብዙ የራሳችን ታሪክ ኖሮን አንዲት ሀገር ናት ሀገራችን፣ ኢትዮጵያ ናት ሀገራችን። ስለዚህ ይሄንን ድናይ የሚያደርግ እይታዎች እየሰፉ የሚሄዱበት ነገርም ተፈጥሯል ማለት ነው። ስለዚህ በዚህ ምክንያት አሁን በየአካባቢው የሚታዩ ነገሮች አሉ። በየአካባቢው እንዳልኩሽ በየአካባቢው እኔ የበለጠ የተበደልኩት እኔ ነኝ፣ የበለጠ ችግር ውስጥ የገባሁት እኔ ነኝ፣ የበለጠ ያልተጠቀምኩት እኔ ነኝ። በዚህ ምክንያትም መነጠል አለብኝ። ዋናው የግለኝነት መነሻ የኔ ሐሳብ ብቻ ልክ ነው፣ የኔ ቡድን ብቻውን መጠቀም አለበት፣ እኔ ያልኩት ነገር ብቻ ትክክል ነው የሚለው በፖለቲካው ውስጥም ገኖ የወጣው ፍራግመንትድ የሆነ ናሬቲቭስ እየተገነቡ ስለመጡ ነው። መደመር ለዚህ ምን የሚል እሳቤ ያነሳል? ቅድም ያልነው እኛ ሰዎች እንደ ሰዎች ብቻችን ሙሉ ስላይደለን ትብብር ያስፈልገናል። ብቻችን ሙሉ ስላልሆነን አንዳችን ለሌላችን አቅም መሆን አለብን ብሎ ያምናል። በሌላ በኩል ደግሞ
የሰው ልጅ በባህሪው ግለኛ ነው አይደል? ናቹራሊ ሰው ራሱን ይወዳል። ይሄ የስነ ልቦና ሰዎችም እንደሚናገሩት የሰው ልጅ ኢንስቲንክት ባህሪው ነው። ይሄ ሰው በተፈጥሮ ራሱን ይወዳል። ስለዚህ ለምሳሌ በታላቁ መጽሐፍም ሰውን ፈተና ውስጥ ላለማስገባት ሰውን እንደ ራሴ ውደድ ነው የሚባለው እንጂ ከራሴ በላይ ሰውን ውደድ አይባልም። ሰው ከራሱ በላይ ሌላ ሰው ሊወድ አይችልም። ለምሳሌ ለዚህ ትልቅ ምሳሌ ሊሆን ይችላል ብዬ የማምነው እናትና ልጅን ነው። በዚህ ምድር ላይ እንደ እናት ያለ የለም ነው አይደል የሚባለው። ግን እናት ልጅ እያጠባች እያለች የሆነ የሚያቃጥል ነገር አት ታይም በተመሳሳይ ሰዓት እናት ላይ እና ልጅ ላይ ቢወርቅ ሳታቅ መጀመሪያ ከራሷ ላይ ታነሳና ወዲያውኑ ደግሞ ይሄ ተፈጥሮ ያዛታል። አታውቀውም። ያ ቅዳ ምናምን አይደለም። በፍጥነት ግን ከራሷ ላይ ታነሳለች። ከዛ ወዲያውኑ ልጇ ላይ ወይም ሕፃኑ ላይ ነው አይደለም የሆነው። ሰዎች በተፈጥሮ ራሳቸውን ይወዳሉ። ግን ሰዎች በጣም ሰልፊሽ የሚሆኑት መች ነው? ሰዎች በጣም ግለኛ የሚሆኑት መች ነው? ሰዎች በጣም ስግብግብ የሚሆኑት መች ነው? ሰዎች የአንድነት ስነ ምግባር የሚባለውን ነገር ትቶ ከኔ ውጭ ወደ ውጭ የሚሉት መች ነው ከተባለ ብዙ ምክንያቶች አሉ። ለዚህኛው ውይይት ፐርፐዝ ግን ሁለት ነገሮችን ይጠቅሳል። አንደኛ ሰው በጣም ስግብግብ የሚሆነውና ራስን የሚወደው መተማመን ስጠፋ ነው ይላሉ የስነ ልቦና ሰዎች። ትረስት ስጠፋ፣ አንዱ ሌላውን የሚያምንበት፣ አንዱ ከሌላው ጋር ተማምኖ በጋራ መስራት፣ በጋራ መራመድ፣ በጋራ መወያየት የሚያስችል ነገር የለም ብሎ ሲያምን ሰው በጣም ስግብግብ ይሆናል ይባላል። ሁለተኛ ሰው በጣም ስግብግብ የሚሆንና የአንድነት ስነ ምግባርን ጥሶ የሚሄደው የሞራል ድቀት ሲገጥመን ነው። የሞራል ድቀት ሲኖር ነው። ይሄ ፍራግመንቴሽንስ ኦፍ ሞራሊቲ ነው ብሉት እና ፍራግመንቴሽንስ ኦፍ ሞራሊቲ ሲኖር፣ የሞራል ድቀት ሲኖር ሰዎች የጋራ እሴት አብሮነትን ይተውና በጣም ስግብግብ ይሆናሉ ተብሎ ይታመናል። አሁን ያነሳሽው ጋር ጥያቄ ጋር ስንመጣ እንግዲህ ኢትዮጵያ ውስጥ በህዝቡ መካከል ያለው የጋራ እሴት እስካሁንም ከብረት የጠነከረ ሆኖ አለ። እኔ ለምሳሌ አንዳንድ ሰዎች በፖለቲከኞች መካከል በሚፈጠሩ ቁርሾች፣ አሁን ዘመኑ የዲጂታል ዘመን ስለሆነ በዲጂታል ሚዲያ ወዲያ ወዲህ በሚዘዋወሩ ጉዳዮች በኢትዮጵያውያን መካከል ያለው የጋራ እሴቶች ተሸርሽሮ እንዳለቁ አድርጎ የሚወስዱ አሉ። እኔ በዛ አልስማማም። ኢትዮጵያዊነት ቅድም እንዳልነው ከሰፈር በላይ ነው። ኢትዮጵያዊነት ከግለሰብ ፍላጎት በላይ ነው። ኢትዮጵያዊነት ከግልም ከቡድንም ፍላጎት በላይ ነው። ኢትዮጵያዊነት ምስጢር ነው። ኢትዮጵያዊነት ፈተናዎችን እያለፈ የመጣ ድንቅ እሳቤ ነው፣ ፍልስፍና ነው፣ የኑሮ ዘይቤ ነው፣ ህይወት ነው። ኢትዮጵያ በፈተና ምክንያት የምትበታተን ብትሆን ኖሮ እኮ እንና ያንቺ ትውልድ ኢትዮጵያን አያገኛትም። ይሄም ለምንድን ነው እንና ያንቺ ትውልድ ኢትዮጵያን ማያገኛት? ኢትዮጵያ ታሪኳን በሙሉ ብናይ በጦርነት ውስጥ ነው የቆየችው፣ በንትርክ ውስጥ ነው የቆየ ነው። አንድ አጋጣሚ ነው እና ለዚህ ነው መደመር ላይ በተለይም በኋላ ጊዜ ያነሳለው የመደመር መንግስት ላይ የመደመር ትውልድ ምን አይነት ጥያቄዎችን ማንሳት አለበት የሚለው ነገር ነው። ስለዚህ ኢትዮጵያዊነት እንዲህ አይነት ፍልስፍና ከሆነ፣ እንዲህ አይነት የኑሮ ዘይቤ ከሆነ፣ እንዲህ አይነት ማንነት ከሆነ፣ እንዲህ አይነት የተገነባ ስብዕና ከሆነ አሁን በየቦታው የሰፈርተኝነትን ጉዳይ ይዘን የምንንቀሳቀስ ፖለቲከኞች መተው አለብን። አያዋጣንም ብዬ አምናለሁ። እንዴት ነው ይሄንን መተው የሚቻለው ከተባለ አንድ ሀገር ውስጥ ያሉ ማህበረሰቦች ጠንካራ ለመሆን ሀገራዊ ጉዳዮች ላይ በጋራ መቆም አለባቸው። ልዩነቶቻቸውን በሰለጠነ መንገድ መፍታት መጀመር አለባቸው። ፖለቲካቸው የሽፍታ ፖለቲካ፣ አሁን የኢትዮጵያ ፖለቲካ
ቅድም ባልነው የዚህ የተበታተነ ፍራግመንት የሆነ ናሬቲቭስ ምክንያት የኢትዮጵያ ፖለቲካ የጥላቻ ፖለቲካ ነው። የኢትዮጵያ ፖለቲካ የመጠፋፋት ፖለቲካ ነው። ይሄ የመጠፋፋት የጥላቻ እና የተለያየ ሐሳብ አብሮ መኖር እንደማይቻል ተደርጎ የተሳለው ነገር በየሰፈሩ ስለተዘራ ነው። ስለዚህ አገርን ከጥፋት ለመከላከል የአንድነት ስነ-ምግባርን ወደ ቦታው ለመመለስ የመጀመሪያው ኢትዮጵያ የምትባል ፈተናዎችን እያለፈች የመጣች ድንቅ ሀገር መኖሯን መጀመሪያ መቀበል ነው። ስለዚህ እኛ የዚችን ሀገር ታሪክ የምናበላሽ ሆነን እንዳንገኝ መጀመሪያ ለራሳችን መንገር ነው። ከሁሉም በላይ ደግሞ ወደ አንድነት ስነ-ምግባር ለመምጣትና ከሀገርን ጥፋት ለመታደግ ጥላቻን ማስወገድ ነው። የመጠፋፋት ሂሳብን ማስወገድ ነው። የዜሮ ድምር ፖለቲካን ማስወገድ ነው። ምክንያቱም ጥላቻ፣ ዜሮ ድምር፣ መጠፋፋት ሄዶ ሁሉንም ነው የሚጎዳው። የሆነ አካል ብቻ እኮ አይጎዳም። እኛ ኢትዮጵያውያን ለምሳሌ ቅድም ባልኩሽ እነዛ 5-6 ምክንያቶች የተሸመነ የጋራ ማንነት ገንብተናል አይደል? ህልውናችን የተያያዘ ነው። አንዱ ጋር ያለ ስኬት የሁላችን ስኬት ነው። አንዱ ጋር ያለ በሽታ የሁላችንም ነው። ከዚህ የሚጠቀም የለም ማለት ነው። የሆነ አካል በሆነ ቦታ ሰፈሩ ላይ ቆሞ የሚያጠፋው ጥፋት ሁሉንም ኢትዮጵያዊ ያሳምማል። በሆነ ቦታ ላይ ደግሞ የሚገኝ ስኬት የሁሉም ኢትዮጵያዊ ስኬት ነው የሚሆነው። ኢትዮጵያውያን ተሰብስበን ጉባ ላይ ህዳሴ ግድብ ገንብተናል አይደል? አሁን የህዳሴ ግድቡ ፊዚካሊ ያለው የት ነው? ጉባ ላይ ነው። የቤኒሻንጉል ጉሙዝ ክልል ላይ ነው፣ ወይም መተከል ዞን ላይ ነው። ግን የሁላችን ልብ ትርታ ነው። ያ ስኬት የኢትዮጵያውያን ስኬት ነው። እሱ አካባቢ የሚፈጠር እኔ ቀውስ ደግሞ የኢትዮጵያውያን ነው አይደል? አንድ መንደር ውስጥ አንድ ማህበረሰብ ጋር የሚፈጠር ችግር የጋራ ችግራችን ነው። አንድ ማህበረሰብ ጋር ያለ ስኬት ደግሞ የጋራ ታሪካችን ነው። ይሄ የሆነበት ምክንያት የጋራ ማንነት ገንብተናል። ሊለያዩ ሊበጣጠሱ የማይችል የተሸመነ የጋራ ጠባይ አጎልብተናል። የተሸመነ የጋራ ማንነት ገንብተናል። ስለዚህ ህልውናችን የተያያዘ ስለሆነ የተሳሰረ ስለሆነ ህልውናችን የጋራ ዕጣ-ፈንታችን የተሳሰረ ስለሆነ አሁን ይሄ ወይ በጋራ ውቅያኖሱን መሻገር ወይም በጋራ መስመጥ ነው አይደል የሚባለው? እኛ መስመጥን አንመርጥም፣ በጋራ መሻገርን ነው የምንመርጠው። ተያይዘን ተደምረን አቅም ደምረን ልምድ ደምረን መሻገርን ነው፣ ፈተና ማለፍን ነው የምንፈልገው። ስለዚህ በየሰፈሩ ጥላቻ መነሻ ተደርጎ የተፈጠሩ ትርክቶችና እይታዎች፣ በየሰፈሩ መጠፋፋት መነሻ አድርገው የተፈጠሩ እይታዎችና የፖለቲካ አጀንዳዎች፣ እሱን ተከትለው ደግሞ ፖለቲካችን በየሰፈሩ ሽፍታ ወልደዋል። ይሄ በ21ኛው ክፍለ ዘመን እጅግ በጣም ኋላ ቀር ልምድ ነው። በ21ኛው ዘመን ኢትዮጵያን ማይመጥናት ነው። እንዲህ አይነት የሽፍታ ፖለቲካን በጎሬል ማለት የፖለቲካ አጀንዳን ክላሽ አንስቶ በሽፍታነት የፖለቲካ አጀንዳን የጎሬላ ፋይቲንግ የሽምቅ ውጊያን በማካሄድ የፖለቲካ አጀንዳን ሽፋን አድርጎ ደግሞ ሰው መግደል፣ ሰው ማጥፋት፣ አገር ማተራመስ ያደጉና በለጸጉ የሚባሉ ሀገሮች የዛሬ 200-300 ዓመታት በፊት አልፎታል። እጅግ በጣም ኋላ ቀር ነው። ከዘመኑ ጋር ማይሄድ ነው። ከወቅቱ ጋር ማይሄድ ነው። ሁሉ ዘመን የራሱ ባህሪ አለው። ከዚህኛው ዘመን ጋር ማይሄድ ነው። ስንት መስራት የሚገባ ጭንቅላት፣ ጉልበት፣ ስንት ስራ መሰራት የሚችልበት ጊዜ፣ ስንት ሀብት ያላት ሀገር እርስ በርስ በመናቆር ደካማ ሆና ለውጭ ኃይሎች መጫወቻ የምትሆንበት ትንሽ ደግሞ ፍርፋሪ ተሰጥቶ በዛ ምክንያት አገሩን የሚያደማ ሁሉ ባይሆንም ግለሰቦች አሁን የሚያዋጣ ጊዜ ስላይደለ ከዚህ ወጥተው የአንድነት ስነ-ምግባርን ከፍ ወደ ማድረግ መሄድ ይቻላል። ለዚህ ደግሞ ህብረተሰቡ ትልቅ ድርሻ አለው። ለዚህ ምሁራን ትልቅ ድርሻ አላቸው። ለዚህ ፖለቲከኞች ትልቅ ድርሻ አላቸው። ለዚህ ሚዲያው ትልቅ ድርሻ አለው ብሎ መውሰድ ይቻላል። ዶክተር ከዚሁ ጋር አያይዞ አንድ መደመር የጠገነው ስብራታችን የዜሮ ድምር የምንለው በተለይ
መሪ ሲመጣ የነበረውን ነገር ሙሉ በሙሉ አፍርሶ ከአዲስ መጀመር ኢትዮጵያንም ወደኋላ የጎተተው ይሄ ይመስለኛል። እንዲሁም ደግሞ በሀገር ደረጃ ብቻ ሳይሆን በተቋም ደረጃም አንዱ አመራር ሲመጣ ሌላውን በአጠቃላይ ከዜሮ ጀምሮ ከመጀመሪያ መጀመር አንዱ ፈተናችን የነበረና ምናልባትም ኢትዮጵያ መድረስ ከነበረችበት ደረጃ ወደኋላ የጎተታት ይመስለኛል እና መደመር የጠገነው ስብራትም ነው ትላንትን ማስቀጠል ማለት ነው። ከትላንት ይህንን እንዴት ይገልጹታል? ይሄ እውነት ነው። በኢትዮጵያ ውስጥ ኢትዮጵያ በጣም ዋጋ እንድትከፍል ካደረጉ ነገሮች ውስጥ አንዱ ቅድም ያልኩት የትርክት መዛባት ነው። ሁለተኛ እሱን ተከትሎ ጥላቻን ማዕከል ያደረገ ፖለቲካ ማፍረስን ማዕከል ያደረገ የፖለቲካ እይታ መገንባት ነው። ስለዚህ ኢትዮጵያ ባለፉት ዘመናት በኔ እይታ ለምሳሌ ከ1950ዎቹ ጀምሮ ያለውን ጊዜ ብንወስድ ባለፉት 60-70 ዓመታት በአብዮት ነውጥ ውስጥ ነው የቆየችው። አፍርሶ መጀመር፣ ነቅሎ መትከል፣ ከዜሮ መጀመር፣ እነዚህ ችግሮች ውስጥ ነው የቆየችው። ያደጉ የበለጸጉ ዛሬ ትልቅ ደረጃ ላይ የደረሱ የዲሞክራሲ ባህልን የገነቡ የዲሞክራሲ ስርዓትን የገነቡ የዲሞክራሲ ተቋማትን የገነቡ ሀገሮች ልምድ ስትመለከች ደግሞ አፍርሶ መገንባት ሳይሆን ቼንጅ ኤንድ ኮንቲኒቲ ነው። መልካም ነገርን ይጠብቃል፣ መለወጥ ያለበትን ነገር ይለውጣል። የዚህ ነው እኔ ብዙ ጊዜ ጥሩ ምሳሌ ነው ብዬ ማነሳው አሜሪካንን ነው። የአሜሪካን ለምሳሌ ህገ መንግስታቸው የተረቀቀው በ1770ዎቹ ጀምሮ የህገ መንግስት ማርቀቅ ስራ የተጠናቀቀው በ1780ዎቹ ነው። ከዛ በፊት የነበሩ የአሜሪካ ግዛቶች በእንግሊዞች ቅኝ ግዛት ስር ነበርና ከእንግሊዝ ቅኝ ግዛት ስር የተላቀቁ 13 ግዛቶች የተባበሩት የአሜሪካ መንግስታትን ፈጥረው የመጀመሪያ ፕሬዝዳንት የመረጡት በ1789 ነው። የመጀመሪያ ፕሬዝዳንታቸው ዋሽንግተን ነው። የአሜሪካን ህገ መንግስት 1780ዎቹ ላይ የጸደቀው ህገ መንግስት ዛሬ ድረስ ስራ ላይ አለ። 1780ዎቹ ጀምሮ እስከዚህ ብትመጪ ከ2 ወደ 250 ዓመት ሆነዋል። ዛሬ ድረስ ስራ አለ። ግን በየወቅቱ መሻሻል የሚገቡ ጉዳዮችን ቢያንስ ከ50 ጊዜ በላይ ቀይሯል። ለምንድን ነው ግን ይሄ የሆነው ካልሽ ችግር ስለጠፋ አይደለም። ለምሳሌ የአሜሪካን ኮንስቲቲዩሽን የአሜሪካን ህገ መንግስት ዋና ዋና መቆሚያ የሚባሉት ነፃነት፣ ዲሞክራሲና ፍትህ ናቸው። ነገር ግን አሜሪካውያን እኮ 1960ዎቹ ላይ ትናንት ላይ ማርቲን ሉተር ኪንግ የሚባል የሰብአዊ መብት ተሟጋችና ተከራካሪ የተነሳበት ዋናው ምክንያት 1780ዎቹ ላይ ህገ መንግስቷ ውስጥ የሰው ልጅን እኩልነት ያካተተች ሀገር 1960ዎቹ ላይ ጥቁርና ነጭ በአንድ ባስ አይሄዱም፣ በአንድ ካፍቴሪያ ሻይ ቡና አይጠጡም፣ በአንድ ትምህርት ቤት አይማሩም ነበረ። ይሄ ስለሆነ አሜሪካ የምትባል ሀገር መጥፋት አለባት አላሉ። ታግለው በህገ መንግስታችን መሰረት መኖር አለብን ብለው ወደ መስመር ነው ያስገቡት። ስለዚህ ከጆርጅ ዋሽንግተን እስከ ፕሬዝዳንት ትራምፕ ድረስ የነበሩ መሪዎች ከ18ኛው ክፍለ ዘመን ማብቂያ እስከ 21ኛው ክፍለ ዘመን የነበረው ስርዓት ያለው ላይ እየጨመረ እያሳደገ እያጎለበተ ትናንት የነበረውን መልካም ነገር እያስቀጠለ ትናንት ላይ የታየውን ስህተት እያረመ እስከ ዛሬ መጥቷል ማለት ነው። ይሄ ቼንጅ ኤንድ ኮንቲኒቲ ነው። ሌሎችም ሀገሮች እንደዚህ ነው። እንግሊዞችም በዛ መንገድ ነው የሄዱት። የኛስ ማፍረስ ነው፣ ሁሉም ማፍረስ። ይሄ እኮ መንፈስ አሁንም አልለቀቀም። ለምሳሌ አሁን ባለፉት 7 ዓመታት ውስጥ ከታዩ የእይታ ሽፍት የእይታ መቀየር ውስጥ አንዱ እኛ የጋራ ታሪክ አለን፣ ትናንት የጋራ ዛሬም አለን፣ የጋራ ነገም ይኖረናል። ትናንት በመጣንበት መንገድ መልካም ነገሮች አሉን፣ የጋራችን ነው፣ ይዘን እንቀጥላለን። ትናንት በመጣንበት መንገድ የተሰሩ ደግሞ ስህተቶች አሉ፣ በወቅቱ እነዛ ተሰርቷል። ከነዛ ስህተቶች ትምህርት ወስደን ዛሬ እናርማቸዋለን ነው የለውጡ አቅጣጫ። ዋናው እሳቤ እዚህ መደመር መጽሐፍ ላይ የተቀመጠው ፍልስፍና
አንዱ ዓላማ የትናንት መልካም ነገሮችን ጠብቀን አጎልብተን ማስቀጠል፣ ትናንት በመጣንበት መንገድ ደግሞ የታዩ ስህተቶችን ማረም፣ ለሚቀጥለው ትውልድ የተሻለ መሰረት መጣል። ምክንያቱም ሀገር ግንባታ አይቆምም፣ ትውልድ ግንባታ አይቆምም፣ ትውልድም አይቆምም። አሁን ያለው ትውልድ ይሄን ሰርቶ ለሚቀጥለው ትውልድ ማስረከብ ነው ብለው ይሄ የእይታ ሽፍት ነው። በኢትዮጵያ የዘመናዊ ታሪክ የዚህ አይነት ቅኝት አልነበረም። በኢትዮጵያ ዘመናዊ ታሪክ የመጣው ትናንትን አፍርሶ ከዜሮ መጀመር ነው። ቀጥሎ የመጣውም ከሱ በፊት የነበረውን አፍርሶ ከዜሮ መጀመር ነው። ይሄንን ቀይረናል። ይሄ ትልቁ ስብራት ነው እና ይሄንን ለመቀየር ከፍተኛ ትግል እየተደረገ ነው። ግን እዚህ ላይ አሁን ያጋጠመን ቻሌንጅ ምን መሰለሽ? ይህ አሁን ለምሳሌ እኛ እንደ ሀገር መሰረታዊ የሆኑ መግባባት የሚገቡ ብሔራዊ መግባባት መፍጠር የሚገባን ጉዳዮች ዙሪያ እንኳን ብሔራዊ መግባባት ያልፈጠርንባቸው ጉዳዮች አሉ አይደል? ይሄ አሳዛኝ የታሪካችን ገጽታ ነው መቀየር ያለበት። ይህን እውነታ ለመቀየር ረጅም ጊዜ ኢትዮጵያውያን ሲያነሱ ሲያወርዱ ቆይቶ ለውጡ ከመጣ በኋላ የለውጡ መሪዎች የለውጡ መንግስት ኢትዮጵያውያን ተባብረው ሀገራዊ ምክክር ኮሚሽን አቋቁመናል። ሀገራዊ ምክክር ኮሚሽን የተቋቋመበት አንዱ ምክንያት ምንድን ነው? የጋራ የሆኑ ጉዳዮች ላይ የጋራ የሆኑ ሀገራዊ ሀሳቦች ላይ የፖለቲካ አመለካከት ልዩነት ሊያለያየን የማይገቡ የጋራ ጉዳዮች ላይ የወል እውነቶች ላይ ብሔራዊ መግባባትን እንፈጥራለን። ከዛም በኋላ የተረጋጋ ሀገር እንገነባለን። በታሪክን መነሻ ተደርጎ የሚነሱ ጭቅጭቆችንም በእርቀ ሰላም እንዘጋለን። እንዲህ አይነት ነገሮችን እናደርጋለን ተብሎ ሲመጣ እኔ ካልገባውበት በሆነ የለበትም ብሎ የሚያምኑ ሰዎች አሁንም አሉ። አሁን ያለው መንግስት በኃይል ተወግደው አሁን ያለው ስርዓት በኃይል ተወግደው ህዝባዊ አመጽ ተነስተው የውጭ ኃይሎች ጣልቃ ገብተው ኢትዮጵያ ትርምስምሱን ወጣ ተመልሼ እኔ ስልጣን ይዤ እኔ እነዚህ ነገሮች መስራት አለብኝ ብሎ የሚያስቡ አካላት አሁንም አሉ። እንዴት ያለ አስቸጋሪ ነገር መሰለሽ! በረጅሙ የታሪክ ሂደታችን የገነባ ነው የፖለቲካ ባህል። ስለዚህ በእርግጥ የመደመር ሂሳብ ላይ የተቀመጠው ነገር ሽፍት ነው፣ አዲስ መንገድ ነው፣ ያልተሄደበት መንገድ ነው፣ የለውጡ መንገድ ነው። ኢትዮጵያ ትናንት ሄደችባቸው የከሰረችባቸውን መንገዶች ትቶ በአዲስ መንገድ እንሂድ ተብሎ የተቀየሰ ነው። ይህን አዲሱን መንገድ በእርግጥም አዲስ ነገር ቶሎ የሚቀበሉ አሉ፣ ቆይቶ የሚቀበሉ አሉ፣ ጭራሽም ማይቀበሉ ሊኖሩ ይችላሉ። ብዙ ጊዜ ማይቀበሉት አውትላየርስ ናቸው የሚሆኑት። ብዙ ጊዜ ማይቀበሉት በቁጥር ትንሽ የሆኑና ጥግ ጥግን ነው የሚይዙት። በእኛ ሀገር ግን በመሃል ፖለቲካ ውስጥ ይንቀሳቀሳሉ አፍራሽ ኃይሎች። ለዚህ ነው በ21ኛው ክፍለ ዘመን በሽፍታ መንገድ ዲሞክራሲ ያመጣለሁ፣ በ21ኛው ክፍለ ዘመን በመጠፋፋት ሀገር አለማለሁ፣ በ21ኛው ክፍለ ዘመን ለውጭ ኃይሎች የኢትዮጵያን ሉዓላዊነት ነፃነትና ከፍታዋንም ዝቅ ብላ እንድታይ ኮምፕሮማይዝ የማድረግ እይታዎች መታየት ማለት ነው። ከለውጡ በኋላ ከመጡ የእይታ ለውጦች፣ የአቅጣጫ ለውጦች፣ የፍልስፍና ለውጦች ውስጥ አንዱ ትናንትን አፍርሶ መነሳት ሳይሆን ትናንት ማንም ይሁን ማን ኢትዮጵያዊ ነው የሰራው። ትናንትም የነበረው ኢትዮጵያዊ ነው፣ ዛሬም የነበረው ኢትዮጵያዊ ነው፣ ነገም የሚኖረው ኢትዮጵያዊ ነው አይደል? ዛሬም መታረም የሚገቡ ነገሮች መታረም አለባቸው። ይሄን አድርገው ይሄ ትውልድ ለሚቀጥለው ትውልድ የተሻለ መሰረት መጣል አለበት ተብሎ የሚታመነው